መሰረታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ጥቆማ ዜና ጂሜል.com ላይ የተለያዩ አስተያየቶችን ልካችኋል። ተመልክቻችኋለሁ፣ በእጅጉ አመሰግናለሁ። ሌሎቻችሁም እንደዚሁ አስተያየትና ሀሳቦቻችሁን እያደረሳችሁ ስለሆነ እንደዚሁ እናንተም በዚሁ ተሳትፏችሁ ቀጥሉ። አሁንም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል.com እንዲሁም በቴሌግራም በዋትስአፕ በሜሴንጀር መልእክቶችን ልታደርሱ ትችላላችሁ። ብዙዎቻችሁ ይህን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። ዛሬ በብዙ አካባቢዎች የከፍተኛ የሆነ የአየር ኃይል ስምሪት ተደርጎ ነው የዋለው። በተለያዩ አካባቢዎች የሰው አልባ አየር ድብደባዎች ተፈጽሟል። ከዚህ ጋር በተያያዘ የተለያዩ ዝርዝር መረጃዎችን በአማራ ክልል ባህር ዳር ዙሪያ፣ ቋራ፣ ወደ ሰሜን ወሎና የተለያዩ አካባቢዎች ያሉ ዝርዝር መረጃዎችን የማደርሳችሁ ይሆናል። ከዛ ባሻገር እንደዚሁ ያሉ የግንባር ዝርዝር መረጃዎችንም እንደዚሁም በአውደ ውጊያዎች አሉ አዳዲስ መረጃዎችን የግንባር መረጃዎችን በእነዚህ አጭር ደቂቃዎች ትከታተላላችሁ። እናንተ የሚጠበቅባችሁ ለሼር፣ ላይክ፣ ሰብስክራይብ ማድረግ ነው። ምናልባት ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ከእናንተ ምንም አይነት ወጪ አይጠይቅም። ሰብስክራይብ ታደርጉ የቻናሉ ቤተሰብ ትሆናላችሁ። በቻናሉ አዳዲስ የሚለቀቁ መረጃዎች ይደርሷችኋል። ዛሬ እንግዲህ በዚህ ጥሪ መሰረት በርከት ያሉ ሰዎች በጠዋቱ መርሃ ግብር ሰብስክራይብ አድርገዋል። ሰብስክራይብ ካደረጋችሁ ሁልጊዜም በቻናሉ የሚለቀቁ መረጃዎች ይደርሷችኋል። በእርግጠኝነት በአማራ ክልል በግንባር አካባቢ የተደረጉ ያሉ ውጊያዎችን በተመለከተ ዝርዝር ሪፖርቶችን የምታገኙበት ቻናል ነው። በዚህም ብዙዎቻችሁ ለዓመታት የዘለቀ ደንበኝነታችሁና በአካባቢ ያለውን የውሎ መረጃዎች ከአድማጭ ተመልካቾች ባሻገር የሴኩሪቲ እንዲሁም ደግሞ የሰብአዊ አገልግሎት ስራን የሚያከናውኑም ጭምር ከነዚህ የውሎ ሪፖርቶች መረጃዎችን በመውሰድ የዕለታዊ እቅዶቻቸውን አጠቃላይ መረጃዎችን መሰረት እያደረጉ ሪፖርት እንደሚያዘጋጁም ይገልጻሉ። ተጨማሪ ማብራሪያዎችንም የሚጠይቁ አሉ። እንግዲህ በኢትዮጵያ ውስጥ ያለውን አጠቃላይ ጦርነት በተመለከተ መረጃዎችን በተለይ በአማራ ክልል አካባቢ ያሉትን ለማግኘት ሁነኛ የመረጃ ምንጭ አድርገው ይከታተላሉ። እናንተም በዚሁ መንገድ የቻናሉ ቤተሰብ እንድትሆኑ ነው ጥሪ የማቀርበው። እንግዲህ ዛሬ በርከት ያሉ የድሮን ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘም እንደዚሁ በፋኖም ጥሪ ተላልፏል። ሌሎች አካባቢዎችም የግንባር ዝርዝር መረጃዎች አሉ። የብልጽግና ባለስልጣናት ከተማውን ለቀው ወጥተዋል የሚለውን ጨምሮ በዚህ ሰዓት የምትከታተሏቸው ይሆናሉ። አብራችሁን ቆዩ። ወደ መረጃዎቹ ሲሄድ እንግዲህ ዛሬ 118ኛው የሰራዊት ቀን እየተከበረ ነው የሚገኘው። ሰራዊቱ በአፄ ምኒልክ እንግዲህ በዘመናዊ መልክ ተዋቀረ ወዲህ ለ118ኛ ዓመቱ ደርሷል በሚል በዓሉ እየተከበረ ነው የሚገኘው። ጉዳዩ የበዓሉ መከበር ሳይሆን በበዓሉ መከበር ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ በአደባባይ ዛሬ እያስተላለፉት የቀጥታ መልእክት ነው። ይሄ መልእክት እንግዲህ በጠዋቱ የመረጃ ጊዜያችን የብልጽግና በአመዛኙ የዲፕሎማሲ ፍላጎቶቹን ከሚገልጽባቸው ሰዎች መካከል አንዱ የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ናቸው። አሁን ደግሞ በፓርላማ የውጭ ጉዳይ ቋሚ ኮሚቴ አባል ናቸው። እሳቸው በተለያዩ ጊዜ የብልጽግና የዲፕሎማሲ ፍላጎቶችን፣ ቀጠናዊ ፍላጎቶችን በተመለከተ ማብራሪያ እንዲሰጡ ይደረጋል። ይሄ የብልጽግና የዲፕሎማሲ አቋምና የዲፕሎማሲ ፍላጎት ተደርጎ ይወሰዳል። ትናንትና በነበረ ቃለ ምልልስ ወደ ጦርነት አንገባም፣ በአሰብን ጉዳይ በተመለከተ በ1982ቱ የዓለም አቀፍ ስምምነት መሰረትና እንዲሁም ደግሞ በዓለም አቀፍ ፍርድ ቤት ከዛ በፊት ደግሞ በወዳጅ ሀገራት አሸማጋይነትና አደራዳሪነት አሰብን ለማግኘት እንሞክራለን የሚል ዲፕሎማሲያዊ የተለሳለሰ ንግግር አድርገው ነበረ። እንግዲህ ይህ ንግግር ሰዓታት እንኳ ሳይቆይ በጦር ኃይሎች ኢታማጆር ሹሙ ሙሉ በሙሉ በወታደራዊ አቋም በሚል አገላለጽ መልእክት ተላልፎበታል። ምንድነው እንግዲህ ዛሬ እየተባለው የባህር በር ባለቤትነታችን ለማረጋገጥ የሚያስችል ወታደራዊ ቁመና ላይ እንገኛለን ሲሉ ፊልድ ማርሻል ብርሃኑ ጁላ በዚህ ጉዳይ ላይ ተናግረዋል። እንግዲህ ትላንትና አምባሳደር ዲና ሙፍቲ ከተናገሩት ጋር የተለያየ ነው። እንግዲህ በዚህ በአቋም ደረጃ ሲታይ የማትደፈር ሀገር፣ የማይበገር ሰራዊት ገንብተናል ነው የሚሉት። እንግዲህ በዚህ ጉዳይ ላይ ሰዓታትም ቀናትም የማይበቁት በርካታ ጉዳይ ማቅረብ ይቻላል። ለማንኛውም እንደ ፕሮፓጋንዳ እነሱ ይህንን ተናግረዋል። የጠላቶቻችን ሴራ በበሳል አመራር ብለዋል። እንግዲህ ፊልድ ማርሻል ብርሃኑ ጁላ አብይ አህመድን ነው በሳል አመራር ሲል የገለጸው። በሰራዊታችን ጀግንነት፣ በህዝባችን ድጋፍ እየበጠስ ነው እንገኛለን ብሏል። እንግዲህ የጠላቶቻችን ሴራ በዚህ መንገድ እየከሸፈ ነው። ኢትዮጵያን ለማፍረስ የሞከሩ ሁሉ ፈርሰው የሀገር አንድነትና ሁለንተናዊ አቅም ጨምሯል ብሏል። አሁን በዚህ ሰዓት የሀገሪቱ አንድነትና የኢትዮጵያ ሁለንተናዊ አቅም ጨምሯል ሲሉ ተናግረዋል። እውነታው እሱ ነው ወይ? እንግዲህ እየተከታተላችሁ እየታዘባችሁ ያለውን ነገር እያነጻጸራችሁ ተከታተሉ። ኢትዮጵያን በተመለከተ
ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል ነው ያሉት ፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻል ብርሃኑ ጁላ በነገራችን ላይ የሶስት ዘመን ሰው ናቸው። በቀድሞው ሰራዊት በመንግስቱ ኃይለማርያም ዘመን በነበረው የኢትዮጵያ ሰራዊት ውስጥ አባል ነበሩ። በኋላ በህወሓት መራሹ በሚመራው የኢህአዴግ ሰራዊት ውስጥም በወቅቱ የሰራዊቱ መሪና አባል ነበሩ። አሁንም በብልጽግና ዘመን ደግሞ የሰራዊቱ የመጨረሻ ቁንጮ መሪ ናቸው። እነዛ ሁለት መንግስታት በነበሩበት ጊዜ ተኝተናል ነው እያሉ የሚገኙት። ያኔ ተኝተው ከሆነ ለምንድን ነው አብረው እየተኙት የሚለው ጉዳይ እንዳለ ነው። ደግሞ ከቀድሞው ሰራዊት በመንግስቱ ኃይለማርያም ጊዜ ከነበረው ሰራዊት ወደ ኢህአዴግ ሰራዊት የተዛወሩበት መንገድ ደግሞ ያው ብዙዎቹ የየዕለቱ መነጋገሪያ ነው። የባህር በር ጉዳይ እንግዲህ በተመለከተ አሁን ነቅተናል እያሉ ነው የሚገኙት። ሰራዊታችን የባህር በር ጥያቄያችን ለማስመለስ በአስተማማኝ ቁመና ላይ ይገኛል ብለዋል። ፊልድ ማርሻል ብርሃኑ ጁላ እንግዲህ ማይክ ሲያቀብሏቸው ይህንን ይናገሩ እንጂ ሰራዊቱ ከራሱ ህዝብ ጋር ያለማቋረጥ በተደረገ ውጊያ አሁን በከፍተኛ መሰላቸት ውስጥ ነው የሚገኘው። ወደታች አሉ በዛሬው መረጃ የተያዙ ሀሳብ መረጃዎችም እሱን ነው የሚያመላክቱት። እንግዲህ ከ2013 ጀምሮ ላለፉት 5 ዓመታት ያለ እረፍት ወታደራዊ ማሰልጠኛ ጣቢያዎች ያሰለጥናሉ። እናቶች ልጆቻቸው ይወሰዳሉ። በተለያዩ የጦር ግንባሮች ወጣቶቹ ይገባሉ፣ ይረግፋሉ። በሁለቱም በኩል እንግዲህ በሁሉም ግንባር ኢትዮጵያውያን ናቸው በዚህ መንገድ እያለቁ ያሉት። እንግዲህ በመጀመሪያዎቹ የውጊያ ዘመናት ከህወሓት ጋር በነበረው በተንቤን በረሃዎች፣ በደደቢት ሸለቆዎች፣ በተከዜ ሸለቆዎች ያለው እልቂት እንግዲህ የሰራዊቱ እልቂት ያው ሁሉም የሚያውቀው ነው። ከዛ በፊት በካምፕ ውስጥ በሰሜን ዕዝ ተብሎ ከተጠቃው ባሻገር አሁን በዚህ ሰዓት በአፍላ ጦርነት ደግሞ በአማራ ክልል በተለያዩ አካባቢዎች በላስታ ተራሮች፣ በአምባሰል ተራሮች፣ በይፋት ቆላዎች፣ በጀማ ሸለቆዎች፣ በጉና ተራሮች፣ በአርማጭሆ በረሃዎች፣ በዳሞት ተራሮች፣ በጮቄ ተራሮችን ጨምሮ ከባድ የሆነ ዕለታዊ ዋጋ እየከፈለ ነው የሚገኘው ሰራዊቱ። አየር ኃይል እንግዲህ አየር ኃይል ኮማንዶ፣ ሪፐብሊካን ኮማንዶ፣ የባህር ኃይል ኮማንዶ እና ልዩ ልዩ የኮማንዶ ኃይል በዚህ ሰዓት እንግዲህ ከእግረኛ ሰራዊት ጋር በአማራ ክልል በሸዋ ቆላማና ተራራማ ስፍራዎች ከራሱ ህዝብ ጋር እየተዋጋ ነው የሚገኘው። ፊልድ ማርሻል ብርሃኑ ጁላ ያንን ቢናገሩም አብዛኛው እዝም እንግዲህ የምስራቅ እዝ ትልቁ እዝ የሚባለው አሁን በሰው ኃይልም የምስራቅ እዝ ትልቁ እዝ በደብረታቦር ቀጠናና በጎጃም የተለያዩ አካባቢዎች ስምሪት ወስዶ ነው የሚገኘው ሙሉ በሙሉ። ከዚህ ባሻገር የሰሜን ምዕራብ እዝ እና ሰሜን እዝ ደግሞ በሰሜን ጎንደር ወልቃይት፣ ምዕራብ ጎንደርና ማዕከላዊ ጎንደር ጨምሮ ስምሪት ወስዶ በአማራ ክልል ይገኛል። እንግዲህ ይህንን በተመለከተ የምዕራብ እዝና የሰሜን ምስራቅ እዝ እንዲሁም ደግሞ አዲስ የተመሰረተው 11ኛው እዝ ደቡብ እዝን የተወሰነውን ጨምሮ ከራያ እስከ አማራ ሳይንት ባሉ የአፋር፣ የደቡብ ወሎ፣ የሰሜን ወሎ እና የምዕራብ ወሎ ቀጠናዎች ነው አሁን ተሰማርቶ የሚገኘው። እንግዲህ ሰራዊቱ በአገር ውስጥ ውጊያ በአንድ ክልል በዚህ ልክ ተከማችቶ ባለበት ሁኔታ ስለ ተጨማሪ ጦርነት የሚያወሩትና ስለ ተጨማሪ ተክለ ቁመና የሚያወሩት ያው ሰዎቹ እንግዲህ ከፖለቲካና ከማይክ ጋር ያላቸውን ማይክ ሲይዙ የሚናገሩትን የፖለቲካ ነገር የሚያሳይ ነው። እንግዲህ አንድም ሁለትም እያለ በክፍለ ጦር ደረጃ ጭምር ሳይቀር ሰራዊቱ ጉዳት እያስተናገደ ነው የሚገኘው። በዚህም እንግዲህ አሁን በሱዳን የተወረረውን መሬት በአዲሷ ደቡብ ሱዳን ሳይቀር የኢትዮጵያ ሉዓላዊ መሬቶች ተወረው ነው የሚገኙት። እስካሁን ግን እነዚህ መሬቶች ለማስመለስ የኮማንዶ ኃይሉም የባህር ኃይሉም የምድር ኃይሉም የምድር ጦር ማለት ነው የአየር ኃይሉም ስምሪት አልወሰደም። በአንጻሩ ከራሱ ህዝብ ጋር ነው መጀመሪያ በትግራይ አሁን ደግሞ በአማራ የተወሰነ ደግሞ በኦሮሚያ የተለያዩ አካባቢዎች ውጊያ እያደረገ የሚገኘው። እንግዲህ አየር ኃይሉ በቀን እስከ 3 እስከ 4 ጊዜ የቦምብና የሚሳኤል ድብደባ እያደረገ የሚገኘው አሁን በአማራ ክልል ነው። ይህም እንግዲህ ፊልድ ማርሻል ብርሃኑ ጁላ ስለምንድን ነው የሚያወሩት? ከነ ሽመልስ አብዲሳ ልዩ ኃይል ተበድረው ጭምር ስምሪት በሰጡበት ሰራዊት ይህንን የሚናገሩት ምንድን ነው ብሎ መጠየቅ ያስፈልጋል። የመከላከያ አባላት መለዮውን ልብሳቸውን እያወለቁ መለዮ ልብሱን እንግዲህ ለሀገር ውስጥ የፖለቲካና የእርስ በርስ ጦርነት ዳርጎናል፣ ከወገናችን ጋር እያዋጋን ነው እያሉ በሚገኙበት በዚህ ሰዓት ነው እንግዲህ የሚዲያና የፖለቲካ ፕሮፓጋንዳ የሚሰሩት የጦር ወንጀል እንዲፈጽምና በጦር ወንጀል እንዲዘፈቅ እየተደረገ ያለው ሰራዊት ብልጽግና ይህንን እንድናደርግ እያደረገን ነው በሚል ምሬት ውስጥ ነው የሚገኘው። በዚህ ምክንያት
ደጀን ከሚለው ህዝብ ጋር በየቀኑ ያው እንግዲህ የምንሰማቸው የተለያዩ ጉዳዮች ናቸው ያሉት። ከዚህ አንጻር እነዚህ ሰዎች እንግዲህ የሚናገሩትና መሬት ላይ ያለው ነባራዊ ሁኔታ ወዴትና ወዴት ነው የሚለውን ብዙ ሰው ሊጠይቅ ይገባል። ይህንን በጤናማ አእምሮ ነው ሁሉም ሰው ሊጠይቅ የሚገባው። ማንም ሰው ሀገሩን ይወዳል። ማንም ሰው ሀገሩ እንድትከበር ይወዳል። ነባራዊ ሁኔታው ግን እሱን ነው ወይ የሚያሳየው? ትላንትም በአንድ መንግስት፣ ዛሬም በሌላ መንግስት የተለያየ አቋም እና የስልጣን ፍላጎቶችን የያዙ ቡድኖችን ለማገልገል ሰራዊቱ ከዚህ በላይ ስንት ዋጋ ይክፈል? ይህ ለነ ፊልድ ማርሻል ብርሃኑ ጁላ የሚቀርብ ጥያቄ ነው። የድሮን ጥቃትን በተመለከተ ዛሬ በተለያዩ አካባቢዎች የድሮን ጥቃቶች ተፈጽመዋል። ከድሮን ጥቃቶች ጋር በተያያዘ በፋኖ ዛሬ መልእክት ተላልፏል። ይህም እንግዲህ ከድሮን ጥቃት ጋር በተያያዘ የራስን ለመከላከል አስገዳጅ ፕሮቶኮልና ቅድመ ጥንቃቄ ነው። መልእክቱ እንግዲህ ለፋኖ ሰራዊትም በተለይ ለሲቪሊያን በዋናነት የሚያገለግል የፕሮቶኮልና ቅድመ ጥንቃቄ ነው። ይህን እንግዲህ እንዳለ ማቅረብ ያስፈልጋል። ምክንያቱም ድሮንና አየር ኃይሉ ስምሪቱ አሁን ሰሞኑን ጨምሯል። ዛሬ እንኳ በሶስት የተለያዩ ቦታዎች በተመሳሳይ ሰዓትና በተቀራራቢ ሰዓት የድሮን ጥቃቶች ተፈጽመዋል። ከዚህ አንጻር የፋኖን በተመለከተ ያለው መመሪያ በፋኖ የሰራዊት አደረጃጀት የሚተላለፈው እንዳለው ነው። ወደ ሚዲያ እነሱ ያሰራጩ ስለሆነ ግን ይሄኛው በዚህ መንገድ ይቀርባል። በእግረኛ ኃይሉ ምንም አይነት ግዳጅ መወጣት ያልቻለው የአብይ አህመድ አገዛዝ የጭካኔ በትሩን ከፍተኛ በሆነ በድሮን ጥቃት ጀምረዋል። የድሮን አሰሳና ጥቃት ተጠናክሮ መቀጠሉ ጋር በተያያዘ በርካታ ንጹሃን እና የሰራዊታችን ለኢላማ ተጋላጭ እንዳይሆኑ ከዚህ ቅድመ ጥንቃቄዎች ቀድመው ሊወሰዱ ስለሚገባ በአስገዳጅ ሁኔታ ይተግበሩ ተብሏል። ፋኖ ሰራዊታችን በብዛት ሆኖ ክፍት መኪኖች ላይ ማለትም እንደ ሲኖትራክ፣ ኦራል፣ አይሱዙ ወዘተ ተጭኖ መንቀሳቀስ የለበትም። አስገዳጅ በሆኑ የቡድን እንቅስቃሴዎች ወቅት የተቆራረጠና ዚግዛግ አይነት ቅርጽ ያለው የጉዞ መስመር የማድረግ የድሮን ኢላማን ማነፍነፍና መፈለግ እንዲሁም የመመልከት አቅጣጫን ያስተውል። የድሮን ድምፅ ከተሰማ ወይም ደግሞ ምልክት ከታየ ራስን ጥላ ወዳለው በርከት ያለ ዛፍ ወይም ዋሻ መጠለል ያስፈልጋል። ጥላ ከተጠለለ ካሜራው በደንብ ለመመልከትና ኢላማ ለመለየት ይቸገራል። ለመጠለል የገባንበት ዛፍ ጫካ ካለ ውስጥ ለውስጥ እርቀትን መጓዝ አለብን። የተማረኩ ተሽከርካሪዎችን ቅጠል፣ ሐረግ ወይም ደግሞ ጨርቅ መሸፈን በቅኝት ወቅት ኢላማ እንዳይሆኑ ያደርጋል። የቤትና የመኪና የሚያንጸባርቁ መስተዋቶችን ጭቃ በመቀባት ጨረር የሚያርፍባቸው ነገሮች ሁሉ ማደብዘዝ ያስፈልጋል። ሞባይል ስልክ ጋር በተያያዘም እንደዚሁ ሞባይል የሚጠቀሙ የተፈቀደላቸው የፋኖ አባላትና አመራሮች ሎኬሽን ዝግ በማድረግ ግዴታ አለባቸው። የያዙት ስልክ ስማርት ከሆነ ድሮን እንቅስቃሴ ወቅት በመጀመሪያ ሴቲንግ ውስጥ በመግባት የበረራ ምልክቱን በመጫን ኤርፕሌን ሞድ ካደረጉ በኋላ ድሮኑ እንቅስቃሴ ዝም እስኪል ድረስ የስልክዎን ባትሪ በማጥፋት ስልኩን ራቅ አድርጎ ማስቀመጥ ይገባል። በየትኛውም አባል በስልኩ ላይ ቴሌግራም፣ ቴሌብር የተባሉ የመተግበሪያ አፕሊኬሽኖች መኖራቸውን ማረጋገጥ አለበት። አንድ የፋኖ ሰራዊት አሃድ በትዕዛዝ ከሆነ ቦታ ሲንቀሳቀስ እስከሚደርስበት ቦታ ድረስ የሞባይል ስልክ ዝግ አድርጎ መንቀሳቀስ አለበት። በጉዞ ወቅት ለሚኖር የመረጃ ትስስር አጭር ሞገድ ሬዲዮዎችን ይጠቀሙ። የጉዞ እንቅስቃሴና የስብሰባ ቦታ ተለዋጭና እጅግ ሚስጥራዊ መሆን አለባቸው። የስብሰባ ቦታ አስቀድሞ የታወቀ ከሆነ እቅድ እንዲቀይሩ እናሳስባለን። የስብሰባና የስልጠና ቦታዎችን በግልጽ ሜዳ ላይ አለማድረግ ግድ ሲሆን ከጠዋቱ 5 ሰዓት እስከ 9 ሰዓት የጠላት ኃይል ከሳተላይት ላይ ምስል ለመውሰድ ምቹ የሚሆንበት ጊዜ ስለሆነ የኃይል ስብስብና ክምችቶች ሙሉ በሙሉ በእነዚህ ሰዓት ውስጥ ያስወግዱ ይላል የተላለፈው ፕሮቶኮል መመሪያ። ድሮን የፀሐይ ጨረር አቅጣጫ ባለበት መነጽሩ በትክክል መመልከት ስለማይችል የፋኖ ሰራዊታችን ቦታ ለመያዝ ሲንቀሳቀስ የፀሐይ ጨረር መስመሩን ከፊት ለፊት ያድርጉ። የቅኝት ድሮን በየአካባቢው ከታየ ፈጥኖ ቦታ መቀየር፣ መሳሪያ ይዞ በቡድን አለመንቀሳቀስ፣ በመንስ ቤት ውስጥ ለምግብና ወይም በአዳራሽ ውስጥ ለስብሰባ አለመገኘት ይህንን ይተግብሩ ይላል። ብዛት ያለው የፋኖ ኃይል እንቅስቃሴ ማድረግ ከተፈለገ ከቀን ይልቅ በሌሊት መንቀሳቀስ ተግባራዊ መሆን አለበት። የጠላት አብዛኞቹ ድሮኖች በሌሊት የማይሰሩ ሲሆኑ እጅግ በጣም ጥቂቶቹ በሌሊት የሚሰሩ ደግሞ በጣም የመሳሪያና የሰራዊት ክምችት አለ ተብሎ የተጨባጭ መረጃና አቅጣጫ ካገኙ ብቻ ለተጠና ኢላማ ይጠቀሙበታል። በመሆኑም የወገን ኃይል በክምችት ውስጥ ሆኖ የትኛውም ካምፕ ውስጥ እንዳያድር ከዚህ ማስጠንቀቂያ ጀምሮ ሁሉም የፋኖ ሰራዊት በምሽግ ውስጥ ሌሊቱንም ሆነ ቀኑን ራሱን በቻለ የተጠናከረ ድሮን ዋርድያ ጥበቃ እንዲያሳልፍ እናሳስባለን። ከጥንቃቄ ጉድለት የሚያጋጥሙ ጉድለቶችን እንቀንስ ይላል። እንግዲህ የአማራ ፋኖ ቴዎድሮስ ዕዝ ወታደራዊ መምሪያ ያሰራጨው የድሮን ምክረ ሐሳብ ነው። ከዚህ በፊት እንግዲህ በድሮን ውስጥ የሚሰሩ የተለያዩ ባለሙያዎች ወታደራዊ ምክሮችን ሲሰጡ ነበር። ግን አሁንም
ይሄ መቀነስ አልተቻለም። በሲቪሊያን ላይ የሚደርሰው ጉዳትም በፋኖ አባላት ላይ የሚደርሰው ጉዳትም በቀላሉ የሚታይ አይደለም። ዛሬ በተፈጸሙ የድሮን ጥቃቶች ሁለቱ የድሮን ጥቃቶች መንግስት የራሱ ሰራዊት አባላትና የሰራዊት ቤተሰቦች ላይ ጉዳት ያደረሰ ሲሆን ሁለቱ ደግሞ በሲቪሊያንና በፋኖ አባላቶች ላይ ጉዳት አድርሰዋል። አንደኛው የድሮን ጥቃት በምዕራብ ጎንደር ቋራ ወረዳ የተፈጸመ ነው። በዚህ እንግዲህ በቋራ ወረዳ የተፈጸመው የድሮን ጥቃት ዛሬ ጠዋት በጥቅምት 15 ረፋድ 4 ሰዓት ላይ ነው በቋራ ወረዳ ሳሊያህ ተብሎ በሚጠራ ቦታ የተፈጸመው። በዚህም እንግዲህ ጥቃት አንድ የጋሪ አሽከርካሪን ጨምሮ አንድ ህፃን እንዲሁም ደግሞ 4 ሰዎች ስለመሞታቸውና ሌሎች 8 ደግሞ ከባድና ቀላል ቁስለኛ ስለመሆናቸው ነው የተገለጸው። የጋሪ አሽከርካሪው የጋሪ እንግዲህ በአካባቢው በጉልበት ስራ የተሰማራ አሁን ሆስፒታል ውስጥ ነው። ከባድ ጉዳት ነው ያጋጠመው። እስካሁን ድረስ አልነቃም ነው የተባለው። የተገደሉ ሰዎች ስም ዝርዝር እየተጣራ ይገኛል። እንግዲህ ቋራ ውስጥ ነው ይሄ ጥቃት ተፈጸመው። እንግዲህ ከ2 ቀናት በፊት በደቡብ ጎንደር ላይ ጋይንት እንደዚሁ ዛጎች ከተማ በተፈጸመ የድሮን ጥቃት 3 እናቶች ቀላልና ከባድ ቁስለኛ መሆናቸው ይታወቃል። አሁንም ሕክምና እየተከታተሉ ነው የሚገኙት። እንግዲህ ዛሬም በተመሳሳይ በሁለት ቦታዎች ከነዚህ ባሻገር ደግሞ የድሮን ጥቃቶች ተፈጽመዋል። አንደኛው ድሮን እየተፈጸመው ባህር ዳር ዙሪያ ነው። ባህር ዳር ትናንትና ውጊያ በተደረገበት ዳህና ማርያም ሮቢት ቀበሌ መገንጠያ ላይ በተፈጸመ የድሮን ጥቃት ትናንትና በነበረው ከፍተኛ ውጊያ ሰብአዊ ቁሳዊ ጉዳት ኪሳራው ባሻገር በፋኖ ተማርከው የነበሩ የአድማ ብተና አባላት እና 3 የፋኖ አባላት በተሽከርካሪ ሲሄዱ ነው በሲኖትራክ ላይ የድሮን ጥቃት የተፈጸመው። የድሮን ጥቃት የተፈጸመው ዛሬ 5 ሰዓት ከ50 ደቂቃ ነው። እንግዲህ ከባህር ዳር አየር ማረፊያ በቅርብ ርቀት ላይ ነው በዚህ ጥቃት እንግዲህ ከ14 በላይ ሰዎች በድሮን ጥቃት ተጎድተዋል። ተሽከርካሪውም እንደዚሁ ከጥቅም ውጭ ሆኗል። ይህ እንግዲህ በድሮን የተፈጸመ ጥቃት ነው። ከዚህ ውስጥ እንግዲህ አብዛኞቹ የተገደሉት ከ3ቱ የፋኖ አባላት ውጭ 11 የሚሆኑት የአድማ ብተና አባላት በፋኖ ተማርከው የነበሩ ናቸው። አንዱ የጥንቃቄ ማሳሰቢያ በዚህ እንግዲህ ተግባራዊ ባለመደረጉ ተሽከርካሪ ላይ የተፈጸመ ጥቃት ነው። ሌላው የተፈጸመው የድሮን ጥቃት ራያ ቆቦ ነው። በሰሜን ወሎ የራያ ቆቦ ከተማ እንግዲህ ያለማቋረጥ ድሮኖች እያንዣበቡ ነው የሚገኙት። ዛሬም እንግዲህ ጥቃቶች ተፈጽመዋል። በተፈጸመው የድሮን ጥቃት የሚሊሻ ቤተሰቦች ናቸው እዚህ አካባቢ ደግሞ ያለቁት። የአንድ ሚሊሻ ሴት 2 ልጆቹና ባለቤቱ በድሮን ጥቃት ተገድለዋል። ይሄ የሚሊሻ አባሉ በራያ ቆቦ ወረዳ ድንጋይ ቀበሌ ላይ ነው ጥቃቱ የተፈጸመው። ድንጋይ ቀበሌ ጥቃት ሲፈጸም የሚሊሻ አባሉ ደግሞ በራያ ቆቦ በቆቦ ከተማ ግዳጅ ላይ ሆኖ የመንግስትን እያገለገለ ነው የሚገኘው። ሆኖም እንግዲህ መንግስት በፈጸመው የድሮን ጥቃት የዚህ ሚሊሻ ቤተሰቦች በራያ ቆቦ ሰሜን ወሎ ራያ ቆቦ ወረዳ ድንጋይ ቀበሌ መገደላቸውን ነው መረጃዎች የሚጠቁሙት። እንግዲህ ዛሬ የተፈጸሙት 2 የድሮን ጥቃቶች በሲኖትራክ ላይ በአድማ ብተና አባላት ላይ ተማርከው ነበሩ። እንዲሁም ደግሞ በዚህ የተፈጸመው ደግሞ በሚሊሻ ቤተሰቦች ላይ መሆኑን ነው መረጃዎቹ የሚያሳዩት። እንግዲህ ከዚህ ባሻገር አሁንም ከፍተኛ የሆነ ድሮን ቅኝቶች አሉ። በጉና ቀጠና ሰሜን ወሎ በላስታ እስከ ቆቦ ድረስ እንዲሁም ደግሞ በደጋዳሞት ቋሪት እስከ ማቻከል ድረስ በተለያዩ በማዕከላዊ ጎንደር ቋራን ጨምሮ መተማ እንዲሁም ደግሞ ደንቢ አካባቢዎች ዛሬ የድሮን ቅኝቶች ሲደረጉ ነው የዋሉት። እንግዲህ በተለያዩ ሰዓታት የድሮን ቅኝቶች እየተደረጉ ነው የሚገኙት። አሁንም እንግዲህ የድሮን ጥቃት እንደሚቀጥል የሚያሳይ ነው። ባለፈው የተለያዩ መረጃዎች ሲወጡ ነበር። አሁንም ወደ መረጃዎቹ ቀጥላለሁ። ፋኖ ፈቃደኛ ምርኮኞችን በፍላጎታቸው ተሰማርተው እንዲዋጉ የክፍለ ጦር የብርጌድና የሻለቃ ድልድል ማድረጉን አስታውቋል። በወሎ ቀጠና በዘመቻ ደማሊ ባለፈው መስከረም አጋማሽ እስከ ጥቅምት መጀመሪያ በነበረው ዘመቻ በፋኖ ከተማረኩት ውስጥ ምርኮኛዎች ለሚፈልጉት ቀጠና እንግዲህ ውጊያ በፍላጎታቸው ምደባ ተሰርቶላቸዋል ነው የተባለው። የስምሪት ትዕዛዝ ተሰጥቷል። የምኒልክ ዕዝ ላስታ ሳምነው ኮር የፋኖ ሰራዊት አመራሮች ናቸው ይህንን ምደባ እያደረጉት ለፖሊስ ለሚሊሻ አባላት። እንግዲህ በተመሳሳይ ከ2 ቀናት በፊትም በዚሁ ቀጠና የልጅ ኢያሱ ኮር አባላት የፋኖ መሪዎች በቅርቡ ውርጌሳ ዙሪያ የተማረኩ የመንግስት ወታደሮችን ጎብኝተዋል። ባለፈው ጥቅምት መጀመሪያም እንደዚሁ በዚህ ቀጠና ከፋኖ ጋር በነበረው ውጊያ ተማርከው የነበሩ ወታደሮች ለቀይ መስቀል ተላልፈው ተሰጥተዋል። ከዚህ ጋር በተያያዘ እንግዲህ በዚህ ቀጠና ከምርኮኞች ጋር ያለው ሁኔታ የፋኖ ትግል ማደጉንና
ኃላፊነት ደረጃ ላይ መድረሱን የሚያሳይ ነው። ምርኮኞችን በተመለከተ በምን ምርኮኞች ይታመናሉ፣ በምን ሁኔታ ምደባ ተሰጣቸው የሚሉ ጥያቄዎች ተነስተው ነበረ ከፋኖ አባላቱ። ሆኖም ምርኮኛ በአግባቡ ከተያዘ ፊልድ ማርሻልነት ሊወጣው ይችላል የሚል ምላሽ ሰጥተናቸዋል ለአባላቶቹ ሲል አንድ የፋኖ መሪ በዚሁም እንግዲህ የሸንቆጥ የሚያደርግ መልእክቱንም ጭምር ሰጥቷል። ብዙዎቹ እንግዲህ በምርኮ በዓለም አቀፍ ደረጃ ብዙ ወታደሮች በተሰለፉበት ግንባር ትልቅ ደረጃ ላይ ደርሰዋል። ለዚህ ደግሞ አሁን በኢትዮጵያ መከላከያ መስሪያ ቤት ውስጥ ከፍተኛ ወታደራዊ አዛዥ የሆኑት ከዛ ዝውውር እየመጡ ናቸው። ከዚህ ታሪክ ጋር የሚገናኝ ወደ አዊ ዞን ቻግኒ ስንሄድ ቻግኒ የመከላከያ አዛዥና የብልጽግና ባለስልጣናት ህዝብ ሰብስበው ነበር። በቻግኒ ከተማ ጀነራሉና የብልጽግና ባለስልጣኑ የፋኖን ትግል ኮንነዋል። በጣም ነው የኮነኑት። በአዳራሽ ውስጥ በተለይ በአካባቢው የማንነትና የሃይማኖት ድጋፍ ለማግኘት ብልጽግና እንዲያገኝ የተለያዩ ፕሮፓጋንዳዎችን በአዳራሽ ውስጥ ሰርተዋል። በመጨረሻም ሁሉም የግል መሳሪያ ያለው በሙሉ ለክተት ጥሪ እንዲገባ በስብሰባ መልእክታቸውን አስተላልፈዋል። እንግዲህ ቻግኒ ሰሞኑን በተለያዩ አካባቢዎች አዲስ ቅዳም፣ ቴሌሊና እንዲሁም ደግሞ ወደ መተከል አካባቢ በሚሊሻና በፖሊስ አባላት ላይ በደረሱ ጉዳቶች በውጊያ ማለት ነው በርከት ያሉ የሚሊሻና የአድማ ብተና አስከሬኖች ወደ ቻግኒ መምጣታቸውን ተከትሎ በከተማው ውስጥ ከፍተኛ የሆነ አለመረጋጋት ነው ያለው። ብዙዎች ሚሊሻና የፖሊስ ቤተሰቦች በዚህ አልተረጋጉም። እነሱን ለማረጋጋት ነው ዛሬ እንግዲህ በዋናነት ስብሰባውን በዚህ ከተማ የተደረገው ብለዋል። ወደ አለማጣ ከተማ ስንሄድ አለማጣ ከተማ የህወሓት ታጣቂዎች በንግድ ስራ ላይ የነበሩ ነጋዴዎችን በኃይልና በመሳሪያ በማስፈራራት ከ1000 ብር እስከ 100 ሺህ ብር ቀረጥ በየሱቁ እየሰበሰቡ ነው የዋሉት። ፈቃደኛ ያልሆኑትን አስረው ወስደዋል ተብሏል። ሌላው እንግዲህ የህወሓት ታጣቂዎች በአለማጣ ከተማ በትልቁ የገበያ ቦታ የአካባቢ ተወላጆችን የንግድ ቦታ እየነጠቁ ከትግራይ ለመጡ የታጣቂ ቤተሰቦች እየሰጡ ነው ብለዋል። የአለማጣ ነጋዴዎች ወዴት እንሂድ የሚል ምሬት እያሰሙ ነው። ከትግራይ ለመጡ ሰዎች የገበያ ቦታችን ተሰጠብን፣ እኛን እየነቀሉ የራሳቸውን ለመትከል ነው ይህን የሚያደርጉት። ይሄ ለዘመናት የታገል ነውና በእኛ ሀብት ላይ የነሱን የፖለቲካ ሰዎች እያመጡ የሚሰጡት ስምሪት እንቃወማለን። ዛሬ ኮማንድ ፖስቱ ብልጽግና ሁለቱ አንድ ላይ ሆነው ይህንን አስጠቁን፣ ለዘመናት የታገልንበትን ጥያቄ ነው የሚሉት። በዚህ ምክንያት በርካታ የራያ ነጋዴ ወጣቶች ራያ አለማጣ ከተማና አካባቢውን እየለቀቁ ወደ ሳውዲ አረቢያና የመን እንሰደዳለን በሚል የባህር ሲሳይ እየሆኑ ነው። ሰሞኑን እንኳ ሱቆቻቸው የተነጠቁ 12 ሰዎች ወደ ሳውዲ አረቢያ ለመሄድ ለህገወጥ ደላሎች ገንዘብ እየከፈሉ መሆኑን የመረጃ ምንጮቹ ገልጸዋል። ቀጥላለሁ ወደ መረጃዎቹ። በመረጃዎች ሲሄድ እንግዲህ ባሳለፍናቸው 5 ቀናት ወታደራዊ አዛዦችን ጨምሮ 4 ስናይፐር፣ 28 ክላሽንኮፍ፣ ከ7000 በላይ የክላሽ እና ከ600 በላይ የስናይፐር ተተኳሾችን 60 የእጅ ቦምብና 60 የእጅ ቦምቦችን የያዙ ከ32 በላይ ወታደሮች ወደ ምኒልክ ዕዝ ኮር 1 ስለመቀላቀላቸው ነው መረጃዎች የሚያሳዩት። ከነዚሁ 7ቱ መስመራዊ መኮንኖች ናቸው። 4 የሻምበል መሪዎች፣ 3 የመቶ አለቃ መሪዎች እነዚህን ጨምሮ እንግዲህ ከ32 በላይ ወታደሮች ወደ ፋኖ ተቀላቅለዋል። እዙ እንደገለጸው እነዚህ ያለ ውጊያ የተቀላቀሉ ናቸው። ቀጣይም ተጠባቂዎች ይኖራሉ ሲል ይህንን ገልጿል። ሌላ እንደዚሁ በዚሁ ሰሜን ወሎ ላሊበላ ዙሪያ እንዳሳዛኝ መረጃ አለ። እንግዲህ በቅዱስ ላሊበላ ከተማ አቅራቢያ ቅዱስነ አኩተላብ ቀበሌ ወንድ ህፃናቶች ተደፍረዋል ነው የተባለው። ወንድ ህፃናቶቹ ግብረ ሰዶም ተፈጽሞባቸዋል ተብሏል። ግብረ ሰዶም የተፈጸመው ደግሞ በአንድ መለዮ በለበሰ ወታደር እንደሆነ ተገልጿል። ለጊዜው ወታደሩ በቁጥጥር ስር ውሎ እንግዲህ የመከላከያ አዛዦቹ ይህ ህዝቡን ከሰማ በዚህ ከተማ ውስጥ እንደዚህ ያለ ነገር ቁጣ ይፈጠራል በሚል አንድ ወታደር በቁጥጥር ስር ውሏል። ከግብረ ሰዶም ከተፈጸመባቸው ታዳጊዎች 2ቱ ወደ ቅዱስ ላሊበላ ሆስፒታል ተወስደዋል። ይህ መረጃ ደርሷል። ይህንን በተመለከተ እንግዲህ ተጨማሪ መረጃዎችን ለማጣራት እየሞከርኩ ነው። የሆስፒታልና የቤተሰቦች ማስረጃዎችን መሰረት በማድረግ እንዳስፈላጊነቱ በስም ጭምር ዝርዝር መረጃውን ለማቅረብ ሞክራለሁ። በወታደሩ በኩልም ያለውን የሚፈጸመውን ጉዳይ በተመለከተ እንደዚሁ መረጃዎችን ለማጠናቀር ሞክራለሁ። ወደ መተማ እንሄዳለን። መተማ ስንሄድ በመተማ ወረዳ ሽመለ ጋራ ከተማ የብልጽግና ባለስልጣናት ወታደራዊ አዛዦች የጠሩት ስብሰባ ፋኖ ድንገተኛ ጥቃት በመክፈቱ ተበትኗል የሚል መረጃ ነው የወጣው። ይህንን ተከትሎ ለግማሽ ሰዓት የቆየ ተኩስ ነበረ። የደረሰው ዝርዝር ጉዳት ግን አልታወቀም።
ሰሞኑን በእነዚህ አካባቢዎች እንደዚሁ ውጊያዎች ሲደረጉ ነው የሰነበቱት። አዲስ ቅዳም፣ መርጦ ለማርያም፣ ቢቸና ከተማን ጨምሮ ወደ 17 የሚደርሱ የሚሊሻ አባላት ከግዳጅ ቀጠናቸው መውጣት ወደ ፋኖ ስለመቀላቀላቸውም የወጡ መረጃዎች ያሳያሉ። የተወሰኑ ደግሞ ወደ ቤታቸው ገብተዋል። እንግዲህ ይህንን ባለፉት 5 ቀናት የሆነ ነው። ከዚህ ጋር በተያያዘ ወደ ቤታቸው ሄደዋል የተባሉ ፋኖች የሚሊሻዎችን ለመፈለግ በሚል የመንግስት የጸጥታ ኃይል በመሰማራት ቤተሰቦቻቸውን የሚሊሻ ባለቤቶችን በመያዝ እነሱ ካልመጡና ወደ ግዳጅ ካልተመለሱ እናንተን እርምጃ እንወስዳለን በሚል እያስፈራሩ ነው የሚገኙት። ሌላው መረጃችን ወደ ሸዋ የሚወስደን ነው። ወደ ሸዋ ስንሄድ ከተማውን ለቀው ወጥተዋል የብልጽግና ባለስልጣናት የሚል መረጃ ነው። የባለስልጣናቱ ከተማውን ለቀው ወጥተዋል፣ የተወሰኑት ደግሞ ወደ ወታደራዊ ካምፕ ገብተዋል ነው የተባለው። የሸዋሮቢት ከተማ አስተዳደር እና የቀወት ወረዳ የብልጽግና ባለስልጣናት የተወሰኑት ወደ ደብረ ብርሃን ከተማ፣ ሌሎቹ ደግሞ ወደ ወታደራዊ ካምፕ ገብተዋል ሲሉ የመረጃ ምንጮች ገልጸዋል። ትላንትና የከተማው የጸጥታ መሪ መገደሉን ተከትሎ ህይወታችን ደህንነት ዋስትና ያስፈልገናል፣ ምንም ደህንነት ዋስትና የለንም በሚል ስጋት ነው ከተማውን ለቀው ወደ ደብረ ብርሃን የወጡት። የተወሰኑ ደግሞ በዚሁ በደብረ ብርሃን በሸዋሮቢት በሚገኙ ወታደራዊ ካምፖች እንደዚሁ ገብተዋል። እንግዲህ ከመከላከያ ጋር ሆነው ጊዜውን ለማሳለፍ በመከላከያ ካምፕ ውስጥ ይገኛሉ ነው የተባለው። የብልጽግና የባለስልጣናት ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ